አዶናይ የሚባል ልጅ ዘመዴ ትግሬ ስለሆነ እንዲያረጉት ከሌ እንደዚህ ሆነች ምናምን አሉኝና ምንድነው አዶናይ ብዬ እኔ በእውነት ዞር ብዬ አየሁት እና በጣም ነው እንትን ያልኩት የደነገጥኩት። አሁን ሳይ ሰግጥ ቁርስ ቤት ሁላ ተጀምሯል። እኔ በቪዲዮ ነው ያየሁት፣ በእውነት ትናንትና ቪዲዮ ነው ያየሁት። ሰግጥ ቁርስ ቤት የሚል መጥቷል እና ለበረከት ሰግጥ ደደቡን ነው የሚለው። እንግዲህ ዝነኝነት በአጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባትና የመታወቅን እድል ተቀናጅተሃልና ያ ስሜት እንደው በአንተ ውስጥ ምን ይመስላል? ምንም የለኝም በቃ ቤት ኪራይ የምከፍለው የምበላው አጣው ብሎ በጣም ብዙ ኦርቶዶክሳውያን ብዙ ህዝብ ብዙ ሺህ ዶላር ሰጥቶታል። በኋላ ሲሄድ ደግሞ አባቱም ቤተሰቡም በጣም ሚሊዮነሮች እንደሆኑና መቀሌ ላይ አለ የተባለ የትግሬ ሀብታም እንደሆነ ታይቷል። እና ምኑ ነው የሚያስመርጠው ብዬ ነበረ። በጣም ነው ግራ የገባኝ። ብዙ ነገሮችን ለማየት ወደ ኋላ ሄጄ ለመመልከት ሞከርኩኝ። በቃ እሱ ካልተመረጠ መኪናው ካልተሰጠው እንሞታለን፣ እንታነቃለን። እንደውም ሰይፉ ፋንታውንም ላይ ሲዝቱ አየው፣ እንገለዋለን ሰይፉን ምናምን ብሎ ሲዝቱ ሁላ ተመለከትኩኝ። ሰይፉ በእንትን ይበልጠዋል ማለት ብዙ ስራ ሰርቷል፣ ብዙ ነገር አድርጓል። ነውርን በማከፋፈል ነውርን በማባዛት ነውርን ፕሮሞት በማድረግ ራሱ ሰይፉም አንደኛው በኢትዮጵያ ውስጥ ነውርን ጌጥ እንዲሆን ካደረጉ ሰዎች ሰይፉ ፋንታውን ነው። ሰይፉ ፋንታውን ውስጥ ፕሮፌሰሮች አይቀርቡም። ሰይፉ ፋንታውን ውስጥ ምሁራን አይቀርቡም። ሰይፉ ፋንታውን ውስጥ ለሀገር የሚጠቅሙ ሰዎች አይደለም። ዮኒ ማኛን ነው እኮ ሰይፉ ፋንታውን የክብር እንግዳ አድርጎ በዛ ሚሊዮኖች በሚያዩት ቴሌቪዥን ላይ አምጥቶ ያደረገው እና አብይ አህመድ በግድ በጫናም ይሁን ራሱን ፈቅዶ እዛ ወስዶ ለሀገር ለትውልድ ምንም አይነት ጥቅም የማይሰጥ ሰዎችን አምጥቶ የሾመ ሰው ነው እና ቢያንስ ደግሞ በአንዱ እንትን ቢልም በሌላው እንትን ይላል። ሰይፉ ፋንታውን አድርሱልኝ። ሰይፉ ፋንታውን በዘረኝነት ማንም አያውቅም። እኔ ደቡቦች በጣም ማዝነው አንድ ነገር ልንገራችሁ። በጣም ነው የምወዳችሁ። 3 የድቻ ልጆች ስላነሳ አዶናይ እሱ ባልሰራው ስራ፣ እሱ ባልሰጠው ገንዘብ፣ እሱ ምንም ባላረገው ነገር እውቅናውን ተጠቅሞ በሌሎች ገንዘብ እንዲሰጡ ስላረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። እኔ ዩቲ አስታውሳለሁ። ለምንድን ነው ደቡብ ላይ ለተራቡት ጌዶ ማህበረሰብ ነው ጌዶ ነው ለጌዶ ጭቃ ውስጥ እየገባች ከጭቃ እየወጣች ጎፋ ቴንክ ዩ ጎፋ ላይ ጭቃ እየገባች ጭቃ እየወጣች እየወደቁ የተነሱ እህቶቻችን ለጎፋ ሲረዱ የነበሩ ገንዘባቸውን ይዘው ሄደው ሲያረጉ የነበሩ እነ ዩቲን ትታችሁ ይህ ሴጋ የሚመታ ባለጌን አምጥታችሁ 3 ድቻዎችን ለሌላ ሰው ስለሰጠና እንትን ስላረገ በጣም በቃ የደቡብ ምናምን ወደዋለው በዚህ ወጥቶ በዚህ ወርዶ እየተባለ ሲጨፈርለት ዋለ እና ይሄንን ነውር ደደቡኑ በቃ እያለ ህዝብን ደደብ የሚያደርግ ሰው እንዳይማር ትምህርትም የለም ለነገሩ የሚያደርግን ሰው በዚህ መጠን በተለይ ሴቶቹ ሲነቀሱት ምኑን ሳይ በእውነት በጣም ነው ያፈርኩት። አሁን ይሄንን ስናገር የትግሬ ጥላቻ ምናምን ሊሉ ይችላሉ። እኔ ያቺኛዋንም ኦሮሞዋን ምንም የሚያስመርጣት ነገር የሚያሸልማት ነገር ኖሮ አይደለም። ግን ይሄንን ይዛችሁ ዘመዴ እንደዚህ ሆኖ እንደዚህ በድሎት እንደዚህ የምትሉኝ እና ለሱ ድምጽ እንደሆነለት ነው ሰግጥ ደድብ የሚል በጣም ደስ ይላል። አይ ቲንክ
ደስ ከማለቱ በላይ ኩራት ይሰማል። የኮራብን ነው በቀጀስ በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ በጣም ደስታና ኩራት ይሰማኛል በራሴ። በረከት የምታገኘው በጅድብና ነው የሚል መሀይምነትን ድንቁርናን ለሰዎች ፕሮሞት የሚያደርግን ሰው እኔ እንኳን አልሆንም። እናንተ የምትመርጡም ከመረጡት ሰግጣችሁ ምረጡት፣ ደድባችሁ ምረጡት። አብረን ግን አንሰግጥም። በእውነት አብረን አንደድብም። በራሱ ፕላትፎርም በራሱ የራሱ አቀራረብ የራሱን እንትን ክሬት አድርጎ እየሰራ ነው። በዛ መስመር ያሉ ሰዎች ይምረጡት እንጂ እኔ ጋር አምጥታችሁ ትግሬ ስለሆነ እንደዚህ ያደረገው ሰይፉ ፋንታው እንደዚህ ያደረገው አይመለከተኝም፣ አያገባኝም። በእውነት አዶናይ ሰይፉ ሾው ላይ ይቅረብ ብሎ በጣም ብዙዎች ሲጮሁ አንዱ ሪፕላይ ላይ ገብቶ ምን አለ? ሰይፉ ራሱ አዶናይ ጋር ይቅረብ ብሎ ኮሜንት አድርጎ በጣም እየሳኩኝ ነበረ ዛሬ። ለማንኛውም የሶሻል ሚዲያ ፓወር እንግዲህ እንደዚህ ነው። አንድ ኮንቴንት ክሬተር በዚህ ዘመን ከአንድ ትልቅ የቲቪ ሾው ጋር ይወዳደራል ማለት ነው። ይሄ በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም ያለ ሀቅ ነው። ለማንኛውም ኮንቴንት ክሬሽን ላይ አንድ ኳድራንት አለ፣ ሁላችሁ መረዳት ያለባችሁ። የሶሻል ሚዲያ ጉዟችሁን በጣም ቀላል ያደርግላችኋል ይሄን ነገር ከተረዳችሁ። አደጋ ላይ ነን። ይህንን በደንብ መስማማት አለብን። ዛሬ የዩኒቨርሲቲ መምህራን፣ ሌክቸረሮች፣ ፕሮፌሰሮች የሚበሉት የላቸውም። ጫማቸውን አይቀይሩም፣ ካልሲያቸውን አይቀይሩም፣ ምን አይሉም። አባይ ሚዲያ ብትሄዱ ትዕግስት የምትባለው የምታቀርባቸው ሰዎች የቲክቶክ ባልና ሚስቶችን ነው ሲሰዳደቡ፣ ዱቄት ሲቀባቡ፣ ፕራንክ እያሉ ነውር ጌጥ ያደረጉ ሰዎች ናቸው በአባይ ሚዲያ የሚቀርቡት። በአባይ ሚዲያ ጥያቄና መልስ ተብሎ የውድድር ተብሎ የሚመጡትን ሰዎች አይታችኋቸዋል። ሁላችሁም እያያችኋቸው ነው። የአርቲስቱ ልጅ የሚያቀርባቸው ማለት ነው። የኢትዮጵያ ጠቅላይ ሚኒስትር ማን ነው ሲባል ማይክል ጃክሰን የሚል በእውነት እንዲህ አይነት ፍሪዝ ራሳቸውን አድርገው የድንቁርናችንን ጥግ ዓለም ይወቅልን የሚሉ ደድበ ሰግጥ ተብሎ የደደብ ማት መጥቶ አንድና አንድ ስንት ነው ሲባል 11 የሚል ሆነ። እያየኋቸው ነው በእውነት። ደራርቱ ቱሉ ምንድናት ሲባል ወታደር የሚል እግር ኳስ ተጫዋች ወይ ምናምን የሚል በቴሌቪዥን የሚቀርቡት ማለት ነው። የክብር እንግዳ ተቀርበው የሚታዩ ሰዎች የምታዩቸው ናቸው። ዛሬ ህፃናት እኔ ዶክተር ነው የምሆነው፣ እኔ ፓይለት ነው የምሆነው፣ እኔ አስተማሪ ነው የምሆነው፣ እኔ ነጋዴ ነው የምሆነው የሚል ህፃን የለም። ጠይቁት። አዶናይን ነው መሆን ይፈልገው። ምንም ያልሰራ ሰውዬን ግን ሰማይ ሰቅላችሁ ምን አረጋችሁት? የውሸት ተጫወታችሁበትና ዩቲ እውነት ጭንቅላት ካላችሁ ድራማ የሰራች ኢትዮጵያ ላይ ብዙ ነገር ያደረገች በአንድም ነገር ላይ ዘሯን ብዙ እንዲያውም ሰይፉ ላይ ተቀርባ ነው የወሊሶ ልጅ መሆኗን የተናገረችውና ከዛ የለም ሰይፉ ትግራይ ጠል ነው ብለው መጡ። ስለ ትግራይ ምን ብሎ ያውቃል? ስለ ህወሓት በጣም ነው ምንጠላት፣ ህወሓትን በጣም ነው የምጠየፋት። ስለ ትግራይ ማለት ነው። ስለዚህ በዘር ወስደው በዘር አርገው የድቻ 3 ልጆች ስለተነሱ ደቡብ አዶናይ እያሉ መንፈራፈር ጀመሩ። ወደ ዘር ወስደውት ልጆቻቸው ወላጆች ራሳቸው ልጄ ከዚህ በኋላ ሐኪም ሆና ትጦረኛለች። ምክንያቱም ሐኪሙ ለማኝ ነው፣ ሐኪሙ የኔ ቢጤ ነው፣ ሐኪሙ እከካም ነው፣ ሐኪሙ ረሃብተኛ ነው፣ ሐኪሙ እርጥብ ነው የሚበላው፣ ዳቦ በድንች ነው የሚበላው፣ ያው ምሳ። ሐኪሙ ዕዳ ላይ ነው ያለው። የሺህ ሰዎችን ነፍስ እያዳነ ማለት ነው። ሀገሪቷ በሰገጤ ሀገሪቷ በመሀይም ሀገሪቷ በደደብ ስለምትመራ ደደቦች የያዟት ሀገር ሊቃውንቱ አዋቂዎቹ ደድበው ነው የተቀመጡት። እና ልጁ ለምንድነው ዩኒቨርሲቲ የሚያስተምረው? ቲክቶከር ያደርገዋል። ወራዳ ሆኖ ቅሌታም ሆኖ ደደብ ሆኖ ሰገጤ ሆኖ ይኖራል።
የ40 ሚሊዮን ብር መኪና እየነዳ ምሳውን፣ ቁርሱን፣ እራቱን የሚበላውን ሆቴል እያማረጠ ዱባይ የፈለገበት ሀገር እየተመላለሰ ይኖራል። ያልተማረው ደደቡ ማለት ነው። ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣው። ትንሽ ቆይቼ ወደ አሜሪካን ሄድኩት። ለምን ነበር ሄድከው? የናሳ ኮምፒቲሽን ነበረ፣ በዛ ነው የሄድኩት። በጭንቅላት አይደለም ከፍለን ነው እንግዲህ ድሮ ነው ዛያክ ነበር የሚጎረረው። ስማርት ተማሪ ስለሆንኩ እኔ እኮ በናሳ ነው የመጣው። ሮቦቲክስ ምናምን እንዳለው የሰራናት ሮቦት ማሰራችም ፌል አደረገች ምናምን። ሞካክራችሁ ነበር? ሞካክረን ነበር። የሆነ እንደዚህ የሆነ ኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም፣ እዛው ቀረ ኳሱ። ዲስኳሊፋይድ ሆን። ግን ከፍዬ ሄድኩኝና ወደ ሎስ አንጀለስ ነበር ሄድኩኝ። ከዛ ተመለስኩኝ ወደዚህ። ተመለስኩኝ አይደለ። ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምን አለችኝ፣ የሆነ ውጊያ ነገር የሚጀመር ይመስለኛል። ይሄ እንግዲህ ከ8 ዓመት ምናምን በፊት ነው መሰለኝ። ስለዚህ ለምናት ውጣና ሞክረው ምናምን አለች። ከዛ ከሆነ ፋሚሊ መንበር ጋር አሜሪካ ተመለስኩኝ። እንደገና ሰርቼ እንደገና ተመለስኩልሽ። ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ በቃ ሙድ የተያያዝ ነው። ከዛ ቀጣይ ላይ እሄዳለሁ አልኳቸውና አላመኑኝም። ይመለሳሉ ብሎ ሲያቅፉኝም ለራሱ ሲል ዝም ብሎ በቃ ተመልሶ ደግሞ አላለቀሱም። በተለይ ወንድሜ አላለቀስም። ተርቤዋለሁ ስመለስ አንተ እንዴት ነው ያለቀስከው ምናምን። ከዛ ሶስተኛዋ ላይ ግን በዛው ቀረው ጠፋው። ምን ያህል ቤተሰብ ነው ያለ? ስንተኛ ልጅ ነህ? እኔ አንደኛው ትልቁ ነኝ። ስለዚህ ወላጆች ልጆቻቸው ላይ ተስፋ የላቸው። ዶክተር አድርገው አስተምረውት 7 ዓመት 12 ዓመት በእንትን በመደበኛ ትምህርት ቤት ከዛ በኋላ 7 ዓመት እንደገና በዩኒቨርሲቲ መከራ በልቶ የጨረሰው እከካም ሆኖ እንደገና እናቱ ቤት ተጠግቶ የእናቱን ሽሮ እየተሻማ እየበላ ልጅ ሳይወልድ ዘር ሳይተካ እዚህ ከ6ኛ ክፍል ያቋረጠው 7ኛ ክፍል ያልገባው ሁሉ ጠቅላይ ሚኒስትር እየሆነ እሱ ብቻ አይደለም እንደገና ቲክቶከር ሆኖ ሀብታም እየሆነ ልጆች ምንድነው ተስፋ የሚኖራቸው? የለም። ማንም ተስፋ አያደርግም። ዛሬ ቤተልሔም ሄደው ድጓ የሚያስመሰክሩት፣ ደብረ አባይ ሄደው ቅዳሴ የሚያስመሰክሩት፣ ብሉያትና ሐዲሳትን እድሜ ልካቸውን የሚማሩት የሚያስተምሩት፣ ከዛ ሊቅ ተብለው አስመስክረው የሚወጡት ስራ የላቸውም። ወዛደር ናቸው፣ ሎተሪ አዛሪ ናቸው፣ ዘበኛ ናቸው፣ ድንጋይ ፈላጭ ናቸው። ምንም ትምህርት የሌለው ደግሞ የኤፍሬም እሸቴ አይነቱ ደግሞ እናቴ ሲፈልግ ይመነኩሳል፣ ሲፈልግ ቄስ ነኝ ይላል። መስቀሉን ይዞ ሀብታም ነው፣ ዲታ ነው። አገር ካገር ነው የሚዞረው፣ አበላለው። ሀገሪቷን ቤተክርስቲያንም መስጊዱም ፓስተሩም በደደቦች ባልተማሩ መሀይሞች በትክክለኛው መስመር ሄደው ሀብትን እውቀትን ባላመጡ ሰዎች የተሞላ ነው። ሊቃውንቱ ተገፍቷል። ዛሬ ቀን ጠብቆ አትርፎ የሚነግድ ነጋዴ ከስሯል፣ ከጨዋታ ውጭ ሆኗል። ለማህበረሰብ የሚጠቅም ስራ የሚሰራ ነጋዴ ከጨዋታ ውጭ ሆኗል። አየር ባየር የሚነግደው ዱቄት ውስጥ አፈር ጨምሮ ሸክላ ጨምሮ በርበሬ የሚሸጥ እንጀራ ውስጥ ጀሶ ጨምሮ የሚሸጥ እሱ ነው እየከበረ፣ እሱ ነው ህብረተሰብን እየጎዳ ጤና እየጎዳ ብዙዎቹን ለበሽታ እየዳረገ ለስኳር፣ ለጉበት፣ ለነርቭ በሽታ፣ ለሪህ፣ ለአይምሮ በሽታ እየዳረገ ማህበረሰብን ቀውስ ውስጥ የሚከተው ሰው ምስጉን ተብሎ የሚሸለምበት ሀገሩን የሚወድ ወታደር ዛሬ ማዕረግ አያገኝም። በኢትዮጵያ ማዕረግ የሚያገኘው ጄኔራል የሚሆነው ሀገር የሚመራው ወታደር የሚመራው ምርኮኛ፣ የተዋረደ፣ የተናቀ፣ የተተፋ ሰነፍ እሱ ተመርጦ የወታደሮች አለቃ ይሆናል። ጀግኖቹ ደግሞ ተደብቀው እንዲኖሩ፣ ተቀብረው እንዲኖሩ፣ እንዲሞቱ ይደረጋል። ሀገር ምድሪቷ እቺ ምድር በራሷ ለእንትን አትመችም። ለአጭበርባሪ፣ ለቀጣፊ፣ ለሰጋጭ ነው የምትመቸው። ተንደላቀው የሚኖሩት እነሱ ናቸው። ይህንንም ደግሞ እንደ ጥበብ ይቆጥሩታል፣ እንደ ብልሃት ይቆጥሩታል። እግዚአብሔር እንደፈቀደላቸው ይቆጥሩታል። ሚዲያው የነሱ ነው፣ ምኑ የነሱ ነው።
ስለዚህ ሀገሪቷ ነገ ተተኪ መምህር የላትም፣ ነገ ተተኪ ሐኪም የላትም። ይሄ ሰገጤው ሲታመም ህንድ ሄዶ ይታከማል። ሲታመም እንትን ብሎ ራሳቸው ራሱ ብር ሲቸግራቸው ይጠቃቀሳሉ። ይጠቃቀሱና እንትና ታሟል እና እናዋጣለት እያንዳንዱ ተሰብስቦ ሌላው መንጋ ገፋው ያልታመመውን ሰው ታሟል ብለው ገንዘባቸውን ይዛሉ። ስንቱን ነው የበሉት? ስንቱን ነው ያጨዱት? ነገ ሀገር ተተኪ የላትም። ይሄንን እመኑ። ሁሉም ሰው አምኖ ይቀበል። እከካም ሆነ የምትቀረው አንተ ነህ። አዋቂ ጋዜጠኞች ተቀብረው ቲክቶከሮች ናቸው አሁን እንትን የሚሉት። ስፖርቱ ሞተ ትላለህ። ስፖርቱ የሞተው እኮ አርቲስት ጴንጤ አርቲስት አንድ ቀን ስፖርት ገብታ ማታቅ፣ ጂም ገብታ እንኳን ዱብ ብላ ማታቅ የፌዴሬሽን ፕሬዝዳንት አድርጋ አምጥተ በደደብ ያለሙያ ስታስመራ ነው። ዘሬ ልጥቀም፣ ሃይማኖቴ ልጥቀም። በእኛ ዘመን ጴንጤ መጠቀም አለበት፣ እስላም መጠቀም አለበት፣ ኦርቶዶክስ መጠቀም አለበት ብለ ስለምትሄድ ነው። እግር ኳሱ ከዛ ተሸነፍን፣ ከዛ እንደዚህ ሆንን። አይሰራም። ዛሬ ቄስ ቢያስታርቅ ትፈልጋለህ እንዴ? እነ ዮኒ ማኛ ጠርተው ናና እከሌ ግባ እከሊት ግቢ ይባላል። በጣም የታዘብኩት ነገር በእውነት የታዘብኩት ነገር እከሌና እከሌ ተጣልተዋል እና ና ግባ በሉት ንገሩት። ከዛ ይሄ ደግሞ የአረብ ሀገር ሴት ይደውልና ግቢ ተብለሻል፣ ግባ ተብላል። እነዛ ደግሞ ይመጡና አቤት ሀቢባ መጥቻለሁ። አንቺ ደፍረሻታል? አዎ። ከሱ ነው ያረገሽው? አዎ። አንተ ለምን እምቢ አልካት? እንደዚህ ብዬ ነው። ትክክል አይደለም ወይ ጉድ! ከማን ነው ያረገሽው? እኔ እንጃ። ከአባትየው ነው ከልጅየው አላወቅኩም። ሁለቱም አንድ ቀን ነው እንዴ የተገናኙሽ? አይደለም ግን ሰዓት ነው። እንደ እንስሳ ሆነን እንስሳ። አንቺ ለምንድን ነው የወንድምሽን ባል የቀማሽው? ትክክል አይደለም ይሄ። ና ግባ በለው ከላይ ግባ በለው። እንግዲህ ዛሬ የተሰበሰብነው ምናምን ሲሆን ነው ሁለታችሁ እንደዚህ ተሰማረክ ነበርባችሁ። እኔ እኮ እንደዚህ አልኩት፣ እንደዚህ ይሁን ክላንተን ጠይቁት፣ ተሙን ጠይቁት። ተሙ እንደዚህ ትክክል አይደለም። እጃቸው ነው በእውነት። ነገ ዳኛ ፍርድ ቤት ምን ይሰራል? አቃቤ ሕግ ምን ይሰራል? እነ ዮኒ ማኛ ቁጭ ብለው ዳኛ ናቸው፣ ፍርድ ይሰጣሉ፣ ፍትህ ይሰጣሉ። የተጠሩትም ሰዎች አቤት ምን ልታስጌጥ ይላሉ። ደደብ ሆነን ደደቦች ይጫወቱብናል። ደደቦች አናታችን ላይ ፍዳችንን ያበሉናል። ትሰግጣለህ፣ ደደብ ትሆናለህ፣ ደደብ ሆነህ ትኖራለህ። ደደብ ሆነህ ትኖራለህ።